እና ዛራ እኮ ከወጣች አንድ ሰዓት አልፎታል። አሁን የምልክልህን ስልክ ከማን ጋር እንዳወራ አጣርታ ትነግረኛለህ። እሺ አሁን እልክልሃለሁ። ሜሌክ ካንተ ውጪ የሰው ውድቀት የሚያስደስተው ሰው የለም። ብቻ ጠብቀኝ፣ እደርስበታለሁ። በአንድ ትልቅ ድርጅት በስተጀርባ የሚካሄደው አስፈሪ የስልጣን ሽኩቻ፣ የቤተሰብ ክደት፣ ሚስጥራዊ ቀረጻና እስከ ነፍስ ማጥፋት ዛቻ የሚደርስ አደገኛ ሴራዎች በዝርዝር ይፋ ያደርጋል። ሜርሲ የተባለችው ሴት በጄሪ ላይ የያዘችውን የድብቅ ሚስጥር ሪከርድ ተጠቅማ ታስፈራራትና ልታንበረከካት ትሞክራለች። ጄሪ በድንጋጤና በቁጣ ሜርሲ ቆይ፣ ምን ለማድረግ እየሞከርሽ ነው? ለምን ሪከርድ አደረግሽው? ሜርሲ እየተሳለቀችባት ድምጽሽን ስትሰሚ ደስተኛ ትሆኛለሽ አይደለም? መጥሪያ ላደርገው አስቤ ነው። አሁኑኑ የምልሽን ነገር ካላደረግሽ ያለበለዚያ ይህንን ድምጽ ለአምነን ስልክ እልከዋለሁ ብላ ታስፈራራታለች። ጄሪ ግን ግራ በመጋባት ሜርሲን ምን አይነት ጨካኝ ሰው እንደሆነች ልትረዳት እንደማትችል ትነግራታለች። ሜርሲ ግን ዛቻዋ ይበልጥ ታጠብቀዋለች። ዛራ ስለሷ ስለ ሜርሲ ያወቀችው አንድ ትልቅ ሚስጥር አለ። ስለዚህ ጄሪን ዛራ እንዳትናገርና ለአምነን እንዳታሳውቀው እንድታደርግ ፈልጋለች። ሜርሲ ይህንን ጉዳይ በጥቂት ሰከንዶች ውስጥ መጨረስ ካልቻልሽ ለወንድሜ ልጅ ሁሉንም እውነት እነግረዋለሁ። የአቶ አምነን ሚስት ተብለሽ በተከበርሽበት ሰዓት አውጥቶ ጣላት መባልን አስቢው። ላንቺ በጣም ከባድ ነው። ጄሪ በሜርሲ ወጥመድ ውስጥ ወድቃ ላይ ወጣች። እታች መውረድ ምን ያህል ከባድ እንደሆነ እያሰበች በከፍተኛ ፍርሃት ትወጣለች። በሌላ በኩል ድርጅቱ በበላይነት የሚመራው አቶ አምነን በከፍተኛ የስራ ኪሳራ ውስጥ ነው። በምርት መሬቱ ላይ የጥራት ማነስና የታዘዘውን እቃ በየቦታው አለማድረስ ድርጅቱን ለአደጋ አጋልጦታል። ለአምነን የምርቱን ቦታ ኃላፊ የሆነውን ሰለሞንንና ቹኒያን አስጠርቶ በቁጣ ያጣድፋቸዋል። አምነን ምንም እየተቆጣጠርክ አይደለም ሰለሞን፣ የተፈጠረውን ነገር ለኔ እያሳወቀኝም አይደለም። ያጣነው እኮ ተራ ዶክሜንት አይደለም፣ ብዙ ገንዘብ ነው። ተወዳዳሪዎች ካምፓኒዎች ይህንን ነገር ቢደርሱበት ምን ሊፈጠር እንደሚችል ታውቃለህ? የድርጅቱ ግማሽ ፐርሰንት መጥፋቱን በሰራተኞች መካከል ትልቅ መደናገጥ ፈጥሯል። ሰራተኞቹ አምነን ለስራ ያለው ፍቅርና ቆራጥነቱን እያወቁ ሰሞኑን ግን ወደ ስራ ቦታው አለመምጣቱን ሲያስቡ እስካሁን ወደ እነሱ አለመምጣቱ ምን ያህል መቀዝቀዝ እንደደከመው ያሳያል እያሉ በሚስጥር ያወራሉ። በዚህ ሁሉ ማዕበል ውስጥ ግን ስለ ስራ ሳይሆን ስለ ምግብ ብቻ የምታስበው ቶኒክ የምትባል ሰራተኛ አለች። ከምግብ ላይ መነሳቷ እያናደዳት ከአምነን ቢሮ ትወጣለች። የድርጅት ኪሳራ እንኳንም ለማየት ጊዜ የላትም፣ ምክንያቱም እየበላች ነበረ። ሜሊክ ቶኒክ አምነን በደረሰበት ኪሳራ ምን አለ ብሎ ሊያጣራ ይሞክራል። ቶኒክ ግን እኔ እንጃ እየበላው ስለነበረ አላየሁትም፣ በቃ እኔ ያጣራለሁ ብሎ ቶኒክ ቷት ይሄዳል። አምነን ቶኒክ በቢሮ ውስጥ አስጠርቶ ስለ ሰራተኞቹ ባህሪ ሲጠይቃት እንኳን እኔ ውጭ ወጥቼ በምበላበት ሰዓት አመልጦ ሊሆን ይችላል ትላለች። አምነን እየሳቀ አንቺ ግን ከምግብ ውጭ አይታይሽም? በጣም ምግብ ላይ ያለሽ አቋም ከፍተኛ ነው ይላታል። ስራሽን ግን በአግባቡ መስራት አለብሽ ብሎ በስራዋ እንድትጠነቀቅና እየበላች እየጠጣችን ቢሆን ስራዋንና ሰራተኞችን በስነስርዓት እንድትከታተል ያዛታል። ሜሊክ የተባለው ሰውዬ ቹኒያን በጥልቅ ይወዳታል። ከማንኛውም አደጋ የእሷ
ከለላ መሆን ይፈልጋል። ነገር ግን ቹኒያ እሱን ማየትም ሆነ ስሙን መንሳት አትፈልግም። ሜሊክ የኔ ቹኒያ፣ ቀበጧ ቹኒያ፣ እዚህ ቢሮ ያለሁት እኮ ከሁሉም ነገር ያቺ ከለላ ለመሆን ነው እንጂ የአቶ አምነንን ታዛዥ መሆን ፈልጌ አይደለም። እዚህ ድርጅት ላይ ፕሮግራም አዘጋጅቼ ቃል ኪዳን አስርልሻለሁ ይላታል። ቹኒያ በንዴት ቃል ኪዳን እኮ የሁለት ሰው መፈቃቀድ እንጂ የአንድ ሰው የግል ስሜት ማስተንፈሻ አይደለም። እኔ ለራሴ ከለላ ሁኜ መኖር እችላለሁ፣ እባክህ ተወኝ። ቹኒያ ለቶኒ እኔ ይሄ ሚልክ የተባለ ሰውዬ ማየትም በመንገዴ ማየትም አልፈልግም፣ እሱን ሳይ ሆዴ ሁሉ ይረበሻል በማለት ጥላቻዋን ትገልጻለች። ዛራ በእውነተኛ የምትቆም ለሰዎች ጠበቃ የምትሆን ሴት ናት። ሜርሲ ሰዎችን በሴራ ስታንገላታና ስታስፈራራቸው ስታይ ፊት ለፊት ትጋፈጣታለች። ዛራ በእውነተኝነቷ የምትታወቅና ለሰዎች የምትቆም ሴት ናት። ሜርሲ ሰዎችን በሴራ ስታንገላታና ስታስፈራራ ስላይሽ ፊት ለፊት ትጋፈጣታለች። ዛራ አላማሽ እኔን ከዚህ ቤት ማስወጣት ነበር፣ ግን አይሳካልሽም። በአንቺ ሴራ የተጠመዱ ሰዎችን ነጻ ከወጣዋቸው በኋላ ስሜን አሳይሻለሁ፣ ማንም አያስቀርሽም ብላ ሰዎቹን ማንገላታት አቁሚ ትላታለች። ሜርሲ አንድ ነገር ላስታውስሽ፣ አንቺ ከቤተሰብ ቁጥር ውስጥ የለሽም፣ ባዳነሽ። ጦርነትሽ ከሜርሲ ጋራ እንደሆነ መዘንጋት የለብሽም፣ ላንቺ ከባድ ያደርገዋል ትላታለች። ዛራ እንደ ድሮ ለአቶ አምነን ዛራን አባረራታለሁ ብለሽ ካሰብሽ ያልታዩ ጉዶችሽን በሙሉ አወጣቸዋለሁ ትላታለች። ሜርሲ በዛራ ዛቻ ከፍተኛ ትደነግጣለች። ይቺ ነጭ ጸጉር ከኔ ጋራ ፎክር ጀምራለች፣ የማንም አሮጊት መጫወቻ አልሆን። በዚህ ከቀጠለች እኮ በጥቂት ጊዜያት ውስጥ እኔንም ሊያስረጁኝ ነው በማለት በንዴት ራሷን ታማርራለች። አቶ አምነን በድርጅቱ ከባድ ኪሳራ ውስጥ ወሬ አቀባዮች ተጨንቆ ሳለ ሁኔታዎችን ይበልጥ አስፈሪና ሰይጣናዊ የሚያደርግ አንድ ሚስጥር ለቹኒያ ይፋ ያደርጋል። ባለፈው ፕሮግራም ላይ አንድ ሰው በስጦታ መልክ ያበረከተለትን ነገር ይነግራታል። አምነን ቹኒያ በባለፈው ፕሮግራም የሆነ ሰው የሆነ ነገር ልኮልኝ ነበር። ቹኒያ ምንድን ነው? አምነን በስጦታ ተጠቅልሎ የተላከ የተቆረጠ እጅ ነው። እጅ ብላ ቹኒያ ትደነግጣለች። በፈጣሪ ቆይ ማን ነው እሱ? አምነን ይህንን አስፈሪ ድርጊት የፈጸመው በድርጅቱ ውስጥ ጦር የሚመዝ እና ወሬ የሚያቀብል ሰው እንደሆነ ይጠረጥራል። ማንነቱን ለማወቅ በድርጅቱ ውስጥ ሰፊ ፍተሻና የሰራተኞችን ማንነት መመርመር ይጀምራል። አምነን ከልቡ ከማይፈልጋት ሴት ጋር በቅርቡ ልጅ እንደሚወልድ፣ ህይወቱ ሙሉ በሙሉ ምስቅልቅል እንደወጣለች ቹኒያ ይነግራታል። በቅርቡ ከማይፈልገው ሰው ልጅ ይኖረኛል፣ ራስ ጋር እየታገልክ ነው ካልሽኛው ለማስተካከል ስሞክር እለት እለት ስህተት እየጨመረ ነው ይላታል። በመጨረሻም ቹኒያ ይህንን ተንኮል የሚሰራ ሜሊክ ነው ብላ በማሰብ ስልኩን ለማስጠለፍ ለደህንነት ሰው ትደውላለች። ሄሎ፣ አሁን የምልክልህን ስልክ ከማን ጋር እንዳወራ ጣርተህ ትነግረኛለህ ትላለች። ስልኩንም ከዘጋች በኋላ ሜሊክ ካንተ ውጭ ይህንን ውድቀት የሚፈልግ ለሰዎች ተንኮል የሚያስብ የለም፣ ብቻ ጠብቀኝ እደርስብሃለሁ ትላለች። በመጨረሻ ሜርሲ ለእናት ዛራ ያዘጋጀችውን የሞት ድግስ ጄሪ አንስታ ትጠጣዋለች። ተመልካቾቻችን የዛሬው የታሪክ ጉዞ እዚህ ላይ ያበቃል። የሜርሲ አደገኛ ሴራና ለአምነን የተላከው የተቆረጠ ሚስጥር በድርጅት ውስጥ ምን አይነት አስፈሪ እውነታን ይፋ የሚያወጣ ይመስላችኋል? በሚቀጥለው ክፍል እስከምንገናኝ ድረስ ታሪኩን ከወደዳችሁት ላይክ በማድረግ እና ለቤተሰቦቻችሁ በማጋራት እንዲሁም ሀሳብና አስተያየታችሁን በኮሜንት አጋሩን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ክፍል እስከምንገናኝ ድረስ ደህና ሰንብቱ።